ቀይ ስር ብዙ አስፈላጊ ቫይታሚኖች፣ ማዕድናትና አንቲኦክሲደንቶች ያሉት እጅግ በጣም ጥሩ የሆነ የንጥረ ነገር ይዘት ያለው አትክልት ነው። እንዲሁም ቤታላይንስ የሚባሉ ልዩ ባዮአክቲቭ ንጥረ ነገሮችም ይዟል። እነዚህም ንጥረ ነገሮች የሰውነታችን ጤንነትን ይጠብቃሉ። የቀይ ስር ጁስ አስፈላጊ ቫይታሚኖችና እንዲሁም ደግሞ ማዕድናት ይዟል። ይህንን የአትክልት ጁስ አዘውትሮ መጠጣት የእነዚህ ንጥረ ነገሮች እጥረት እንዳይከሰት ለመከላከል ይረዳል። በአንድ ኩባያ ወይም ደግሞ 248 ግራም የቀይ ስር ጁስ ውስጥ 62 ካሎሪ፣ 1.79 ግራም ፕሮቲን፣ 0.15 ግራም ስብ፣ 14.7 ግራም ካርቦሃይድሬትስ፣ 2.7 ግራም ፋይበር፣ 1.4 ሚሊግራም አይረን፣ 25 ሚሊግራም ማግኒዥየም፣ 317 ሚሊግራም ፖታሺየም፣ 0.5 ሚሊግራም ዚንክ፣ 6 ሚሊግራም ቫይታሚን ሲ እንዲሁም ደግሞ 65 ማይክሮግራም ፎሌት ይይዛል። ይህንን ሁሉ የሚይዘው የቀይ ስር ጁስ ለጤናችን ምን ምን ጥቅሞችን ይሰጠናል የሚለውን በዚህ የጤና ዝግጅት ላይ የምንመለከት ይሆናል። ዶክተር አማኑኤል ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አንደኛ፣ የቀይ ስር ጁስ ለደም ግፊት ጠቃሚ ነው። ቀይ ስር የደም ግፊትን ለመቀነስ ይረዳል። ይህም የሆነው በናይትሬትስ ይዘቱ ምክንያት ነው። ቀይ ስር በተፈጥሮ ከፍተኛ መጠን ያለው ናይትሬት ይይዛል። ይህም ሰውነታችን ወደ ናይትሪክ ኦክሳይድ ይለውጠዋል። ይህም ንጥረ ነገር የደም ቧንቧዎችን በማስፋት የደም ዝውውርን ያሻሽላል። እናም እንደ አጠቃላይ የደም ግፊታችንን የሚቀንስ ይሆናል ማለት ነው። ሁለተኛ፣ የደም ማነስን ለመከላከል ይረዳል። ቀይ ስር ለቀይ የደም ሴሎች አስፈላጊ አካል የሆነውን አይረንን ይይዛል። አይረን ከሌለ ቀይ የደም ሴሎች ኦክሲጅንን በሰውነታችን ውስጥ ማጓጓዝ አይችሉም። የአይረን መጠናቸው ዝቅተኛ የሆኑ ሰዎች አንዳንድ ጊዜ የአይረን እጥረት የደም ማነስ በሽታ ያጋጥማቸዋል። በአመጋገብ ውስጥ የአይረን ምንጮችን መጨመር የዚህም በሽታ ተጋላጭነትን ይቀንሳል። የአይረን እጥረት የደም ማነስ ምልክቶች የምንላቸው ድካም፣ ማዞር፣ የትንፋሽ ማጠር፣ ራስ ምታት እንዲሁም ደግሞ የልብ ምት መፋጠን ናቸው። አንድ ብርጭቆ የቀይ ስር ጁስ 1.4 ሚሊግራም አይረን ይይዛል። ይህም ከሚመከረው ዕለታዊ የአይረን መጠን 8% ያክሉን የሚሸፍን ነው። ሶስተኛ፣ በእንቅስቃሴ ወቅት አቅምን ይጨምራል። የቀይ ስር ጭማቂ ወይም ደግሞ የቀይ ስር ጁስን መጠጣት የፕላዝማ ናይትሬት መጠንን ከፍ ሊያደርግና እንዲሁም ደግሞ የአካል ብቃት እንቅስቃሴ አቅምን ያሻሽላል። የቀይ ስር ጁስ ከ5 እስከ 6 ቀናት ያክል መጠጣት በእንቅስቃሴ ወቅት አቅምን ይጨምራል፣ ቶሎ እንዳንደክም ያግዛል፣ እንዲሁም ደግሞ የልብና የመተንፈሻ አካል ስራቸውንም ያበረታታል። ስለዚህም እንቅስቃሴ የምታደርጉ ሰዎች የቀይ ስር ጁስን ብትጠጡ ለጤናችሁ እንዲሁም ደግሞ ለፐርፎርማንስ አቅማችሁ በጣም ከፍተኛ ነው ማለት ነው። አራተኛ፣ የቀይ ስር ጁስ ለአእምሮ ጤና በጣም አስፈላጊ ነው። የቀይ ስር ጁስ የአእምሮ ተግባርንና እንዲሁም ደግሞ ስራን ያበረታታል። በተለይም ፕሪፍሮንታል ኮርቴክስ አካባቢ ላሉ እንቅስቃሴዎች በጣም ጠቃሚ ነው። ፕሪፍሮንታል ኮርቴክስ ለንግግር፣ ለማስታወስና እንዲሁም ደግሞ ለሌሎች የግንዛቤ ተግባራቶች ኃላፊነት ያለበት የአእምሮአችን ክፍል ነው። በቀይ ስር ጁስ ውስጥ ካለው ናይትሬት የሚገኘው ናይትሪክ ኦክሳይድም የአንጎል የደም ፍሰትን፣ የደም ቧንቧ መስፋፋትንና እንዲሁም ደግሞ የነርቭ ሴል ወይንም ደግሞ ኒውሮን እንቅስቃሴን የሚደግፍ ነው። የቀይ ስር ጁስ መጠጣት በእድሜ የገፉ ሰዎች ላይ ወደ አንጎል የሚሄደውን የደም ፍሰት ይጨምራል። ይህም የአልዛይመር በሽታ ለማዘግየትና እንዲሁም ደግሞ የመርሳት በሽታና ሌሎች የግንዛቤ ችግሮች እድገትን ለመከላከል ይረዳል ማለት ነው። አምስተኛ፣ ሰውነታችንን ዲቶክሲፋይ ያደርጋል። ማለትም ከሰውነታችን ውስጥ መርዞችን ለማስወገድ ይረዳናል። ግሉታቲዮን በተባለ ንጥረ ነገር ምክንያት ሰውነታችን ከመርዛማ ንጥረ ነገሮችን እንዲሁም ደግሞ ቆሻሻዎች ደምን እንዲያጸዳና መርዞችን እንዲያስወግድ ይረዳል። ግሉታቲዮን በጉበትና እንዲሁም ደግሞ በሌሎች የምግብ መፍጫ አካላት ውስጥ መርዝን ለማስወገድ አስፈላጊ ነው። በተጨማሪም በቀይ ስር ጁስ ውስጥ ያለው የፋይበር ይዘት ቆሻሻና እንዲሁም ደግሞ መርዛማ ንጥረ ነገሮችን ከምግብ መፍጫ ቱቦ ውስጥ ጠራርጎ ለማስወገድ እንዲሁም ጤናማና መደበኛ የአንጀት እንቅስቃሴ ለመመለስ ይረዳል ማለት ነው። በተጨማሪም በቀይ ስር ጁስ ውስጥ ያለው የፋይበር ይዘት ቆሻሻና መርዛማ ንጥረ ነገሮችን ከምግብ መፍጫ ቱቦ ውስጥ ጠራርጎ ለማስወገድ እንዲሁም ጤናማና መደበኛ የአንጀት እንቅስቃሴን ለመመለስ ይረዳል። በቀይ ስር ውስጥ የሚገኘው ቤታላይንስ ግሉታቲዮን እንዲፈጠር ይረዳል። ይህም ንጥረ ነገር ሰውነታችን መርዛማ ንጥረ ነገሮችን በሽንት መልክ እንዲያስወግደው ያግዛል ማለት ነው። ስድስተኛ፣ የቀይ ስር ጁስ መጠጣት የጉበታችንን ጤና ያሻሽላል ወይንም ደግሞ ይጠብቃል። የቀይ ስር ጁስ ጉበትን ለማጽዳትና
ተግባሩን ለመደገፍ ኃይለኛ ንጥረ ነገር ነው። ጉበት ደማችንን ስለሚያጣራና በሰውነታችን ውስጥ ከፍተኛውን መርዝ የማስወገድ ኃላፊነት ስላለበት ጉበትን በጤናማ ሁኔታ ማቆየት አስፈላጊ ነው። ጉበታችን ደማችንን ለማጣራት በተጨማሪም ደግሞ ስብን ለመፍጨት የሚያስፈልገውን ሐሞትን ለማምረት፣ ሆርሞኖችን ለመሰባበርና አስፈላጊ ቫይታሚኖች፣ ማዕድናቶችና እንዲሁም አይረንን ለማከማቸት ያለማቋረጥ ይሰራል። ጉበትን ለማጽዳት የቀይ ስር ጁስ መጠጣት በሰውነታችን ውስጥ ያለውን የአሲድ መጠን ለመቀነስ ይረዳል። ይህም የበለጠ ተስማሚ የሆነ የፒኤች ሚዛን ለመፍጠር ይረዳል ማለት ነው። ሰባተኛ የኮሌስትሮል መጠንን ለመቀነስ ይረዳል። ከፍተኛ የኮሌስትሮል መጠን ካለባችሁ የቀይ ስር ጁስን መጠጣት ያስፈልጋችኋል። በቀይ ስር ጁስ ውስጥ ያለው ቤታኒን ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ለመቀነስ ይረዳል። ጥናቶች የቀይ ስር ጁስ በሁለቱም ማለትም በኤልዲኤል እና እንዲሁም ደግሞ ኤችዲኤል ወይም ደግሞ ጥሩ ኮሌስትሮል ላይ ጠቃሚ ተጽዕኖ ሊኖረው እንደሚችል አመላክተዋል። ስለሆነም የኮሌስትሮል መጠናችሁን ለመቀነስ በተዘዋዋሪም ደግሞ የልብ ጤናን ለማሻሻል ይረዳል ማለት ነው። ስምንተኛ የካንሰር ተጋላጭነትን ይቀንሳል። ቀይ ስር ቤታላይንስ የተባለ አንቲኦክሲደንት አለው። በተጨማሪም ደግሞ ሌሎች ፍላቮኖይድስ እና ፖሊፌኖሊክ የተባሉ አንቲኦክሲደንቶችም ይይዛል። ቤታላይንስ እና ሌሎች አንቲኦክሲደንቶች በሰውነታችን ውስጥ ያሉ ፍሪ ራዲካልስ ወይም ደግሞ አንስቴብል የተባሉ ሞለኪውሎችን ለማጥፋት ይረዳሉ። ፍሪ ራዲካልስ ስንል ጎጂ ሞለኪውሎች ሲሆኑ በብዛት በሰውነታችን ውስጥ ሲገኙ የካንሰር ተጋላጭነታችንን የሚጨምሩ ይሆናል። ስለዚህም የእነዚህን ሞለኪውሎች ለመቀነስ የቀይ ስር ጁስን መጠጣት በጣም አስፈላጊ ነው። ዘጠነኛ የቀይ ስር ጁስ የልብ ጤናን ይጠብቃል። የቀይ ስር ጁስ መጠጣት በሰውነታችን ውስጥ ያለውን ጥሩ የተባለውን ማለትም ኤችዲኤል ኮሌስትሮልን ከፍ ሊያደርግና መጥፎ የተባለውን ወይም ደግሞ ኤልዲኤል ኮሌስትሮልን ለመቀነስ ይረዳል። እንዲሁም ደግሞ የልብ ችግር ባለባቸው ታካሚዎች ላይም የልብ ጡንቻ ጥንካሬን ለመጨመር እንደሚረዳም ተረጋግጧል። አስረኛ ጥሩ የሆነ የፖታሺየም ምንጭ ነው። ቀይ ስር ጥሩ የፖታሺየም ምንጭ ነው። ይህም ነርቮችና እንዲሁም ደግሞ ጡንቻዎች በትክክል እንዲሰሩ የሚረዳ ማዕድንና ኤሌክትሮላይት ነው። የቀይ ስር ጁስን በመጠኑ መጠጣት የፖታሺየም መጠን በትክክለኛ ሁኔታ እንዲቆይ ይረዳል። የፖታሺየም መጠን በጣም ዝቅተኛ ከሆነ ድካምና እንዲሁም ደግሞ የጡንቻ ቁርጥማት ሊከሰት ይችላል። በጣም ዝቅተኛ የሆነ የፖታሺየም መጠን ለህይወት አስጊ ለሆነ ያልተለመደ የልብ ምት ሊያመራም ይችላል። የፖታሺየም መጠን በጣም ከፍተኛ መሆንም ተመሳሳይ ምልክቶችን ሊያስከትልና ለህይወታችን አስጊ ሊሆን ይችላል። ስር የሰደደ የኩላሊት በሽታና እንዲሁም ደግሞ የመጨረሻ ደረጃ የኩላሊት በሽታ ባለባቸው ሰዎች ዝቅተኛ የሆነ የፖታሺየም አመጋገብን መከተል አለባቸው። ስለዚህ የቀይ ስር ጁስን አዘውትሮ ከመውሰዳቸው በፊት ሐኪም ሊያማክሩ ይገባል ማለት ነው። 11ኛ የቀይ ስር ጁስ የኬሞቴራፒ ጉዳትን ይቀንሳል። ጥናቶች እንደሚያመላክቱት ከሆነ የቀይ ስር ጁስ ኬሞፕሮቴክቲቭ ባህሪያት አሉት። ይህም ማለት በኬሞቴራፒ ምክንያት የሚመጡ የጎንዮሽ ጉዳቶችንና እንዲሁም ደግሞ በሰውነታችን ላይ የሚደርሰውን ጉዳት ለመቀነስ ይረዳል። ይህም ስንል ድካምን የሚያካትት ነው። ኬሞቴራፒ ማለት የካንሰር ሕክምና ማለት ነው። 12ኛ የቀይ ስር ጁስ ጥሩ የሆነ የፎሌት ምንጭ ነው። ፎሌት እንደ ስፓይና ቢፊዲያና እንዲሁም ደግሞ አኔንሴፋሊ ያሉ የነርቭ ቱቦ ጉድለቶችን ለመከላከል የሚረዳ ቢ ቫይታሚን ነው። እንዲሁም ደግሞ ያለ ጊዜ መውለድ አደጋን ሊቀንስም ይችላል። የቀይ ስር ጁስ ጥሩ የሆነ የፎሌት ምንጭ ነው። ነፍሰ ጡር ከሆናችሁ በአመጋገባችሁ ላይ ፎሌት መጨመር የሚመከረውን ዕለታዊ የሆነ 600 ማይክሮግራም ለማግኘት ይረዳችኋል ማለት ነው። ስለዚህ ነፍሰ ጡር እናቶች የቀይ ስር ጁስን ብትጠጡ ለልጃችሁ ወይም ደግሞ ለጽንሳችሁ እድገትና አፈጣጠር በጣም ጠቃሚ ይሆናል ማለት ነው። ስለሆነም እንደ አጠቃላይ የቀይ ስር ጁስ እነዚህን 12 ዋነኛ ጥቅሞችን ይሰጠናል ማለት ነው። ስለዚህ አዘውትረን ብንጠቀመውና ብንጠጣው በጣም አስፈላጊና የሚመከር ነው። ታዲያም እንዴት ማዘጋጀት ይቻላል? ማለትም እንዴት የቀይ ስር ጁስን ማዘጋጀት ይቻላል ለሚለው ደግሞ የቀይ ስር ጁስን ወይም ደግሞ የቀይ ስር ጭማቂን በቤት ውስጥ በጁስ መፍጫ ማሽን በቀላሉ ማዘጋጀት ይቻላል። ያዘጋጃችሁትን ቀይ ስር በደንብ ካጠባችሁት በኋላ አረንጓዴ ክፍሉን ትቆርጡታላችሁ። ቅርፊቱን መላጥ ትችላላችሁ። ነገር ግን ተጨማሪ ንጥረ ነገሮችን ለማግኘት ሳትልጡት ብትከትፉት የሚመከር ነው። ከዚያም የከተፋችሁትን ቀይ ስር አንድ በአንድ ወደ ጁስ መፍጫ ማሽኑ ትጨምራላችሁ ማለት ነው። ብሌንደር የምትጠቀሙ ከሆነ ቀይ ስሩን ለማለስለስ ትንሽ ውሃ መጨመር ሊያስፈልጋችሁ ይችላል። በደንብ ከፈጫችሁት በኋላም ያልተፈጩ ቁርጥራጮችን በማጣሪያ ማስወገድ ያስፈልጋል፣ ወይም ደግሞ ጁስን ታጠሉታላችሁ። ከዚያም ያጠለላችሁትን የቀይ ስር ጭማቂ ወደ ብርጭቆ መቅዳት ነው። ከፈለጋችሁ ቶሎ መጠጣት ትችላላችሁ። ካልፈለጋችሁም ደግሞ አቀዝቅዛችሁ መጠጣት ይቻላል።
የቀይ ስር ጁስን ብቻውን መጠጣት ወይም ደግሞ ከሌሎች ፍራፍሬዎችና አትክልቶች ጋርም በመቀላቀል ማዘጋጀት ትችላላችሁ። ለምሳሌ ከሲትረስ ፍራፍሬዎች ማለትም እንደ ብርቱካን እንዲሁም ደግሞ ሎሚ ካሉ ፍራፍሬዎች ጋር፣ ከአፕል፣ ካሮት፣ ኪያር፣ ዝንጅብል እንዲሁም ደግሞ ከማር ጋር እየቀላቀላችሁ ማዘጋጀት ትችላላችሁ ማለት ነው። ስለሆነም የቀይ ስር ጁስን ወይም ደግሞ የቀይ ስር ጭማቂን በዚህ መልኩ እያዘጋጃችሁ መጠጣት ይቻላል ማለት ነው። ከፈለጋችሁ ጠዋት በባዶ ሆድ መጠጣት ይቻላል። እንዲሁም ደግሞ ቁርስ ከበላችሁም በኋላ መጠጣት ትችላላችሁ ማለት ነው። እንደ አጠቃላይ ክቡራን ቤተሰቦች ለዛሬ ነበረን የጤና ትምህርት ይመስል ነበር። አይሆፕ ጠቃሚና አስተማሪ የጤና ትምህርት ነው። ይህ ቪዲዮ ጠቃሚና አስተማሪ ስለሆነ ሌሎችም ሊማሩበት ስለሚገባ ሼር ማድረጋችሁን አትርሱ። ለዛሬ በዚህ ብቃን። በቀጣይ ደግሞ በሌላ አዲስ የጤና ትምህርት የምንገናኝ ይሆናል። እስከዛው ቸር ሰንብቱ።